መድፍና ታንክ ይዞ ያላሸነፈን ጀነራል መሐመድ ተሰማ ማይክ ይዞ አያሸንፈንም ሲል አርበኛ አስረስ ገለጸ። ዝርዝር ገለጻ አለን። በጎንደር በተለያዩ ቀጠናዎች ከባድ የደፈጣ ጥቃት ተደርጓል። በጎጃምም ለከበባ የሄደው ጦር ድባቅ ተመቷል። የአረመኔው አገዛዝ ሪፐብሊካን ወታደሮች ፋኖን ተቀላቀሉ። በወለጋም እርምጃ የተወሰደበት የአገዛዙ ጦር ሰፈር ለማውደም ስምሪት ወጥቷል ተብሏል። እንመለከተዋለን። ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 11 ቀን 2018 ዓመተ ምህረት የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። መድፍና ታንክ ይዞ ያላሸነፈን ጀነራል መሐመድ ተሰማ ማይክ ይዞ አያሸንፈንም ሲል አርበኛ አስረስ ገለጸ። አረጋ ከበደና ቡድኑ ራሱን በራሱ እያስተዳደረ ጉዞን ቀጥሏል። ባሉት የሚዲያ አማራጮች ሁሉ ጽንፈኛውን እየደመሰስኩ ነው፣ እጅ እየሰጠኝ ነው ያለ እየፎከረ ነው። እጅ ሰጡኝ ያላቸውንም የሚዲያ ላይ እያሰለፋቸው ነው። መሬት ላይም በተለይ በጎጃም አካባቢ ቅጥረኛውን አረጋ ከበደን ጨምሮ ሁሉም የክልሉ የአብይ ቅጥረኞች ህዝባዊ ውይይት እያሉ ማታለል ላይ ናቸው። ከልቡ ያኮረፈው የአማራ ህዝብ በቀላሉ የሚታለል እየመሰላቸው እየደከሙ ነው። አማራ ከመከራው ብዛት የተነሳ ወይ ልጥፋ ወይ ታግዬ ላሸንፍ ብሎ ወደፊት እየሮጠ ያለ ህዝብ እንጂ በወሬ ጋጋታ በአዳራሽ ጭብጨባ አቋሙን አይቀይርም። ይህን ተከትሎ የቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ገለጻ አድርጓል። አርበኛ አስረስ ማረ በሰጠው ማብራሪያ ከተላላኪነቱም ቢሆን ትንሽዬ ድርጅታዊ አውቶኖሚ የነበረው ብአዴን ሙሉ በሙሉ ፈርሶ ብልጽግና ውህድ ድርጅት ከሆነ ወዲህ የአማራ ብልጽግና የሚባለው ስብስብ ቴክኒካሊም ቢሆን በራሱ ቆሞ ማሰብ የሚችልበት እድል የለውም። የአማራ ብልጽግና የሚለው አጠራርም አማራ ወኪል ያለው በማስመሰል ለአብይ አህመድ ፌሽካነት እንዲያገለግል የሚጠቀሙበት አጠራር ነው ሲል ገልጿል። ነባሩ የብአዴን ኔትወርክም አርኪቴክቶቹም መዋቅሩም በፋኖ ተጋድሎ ተበትኗል። ያም ሆኖ በየከተሞቹ ህዝብ እየሰበሰበ የአማራን ህዝብ ትግል ሲያንቋሽሽና ፋኖን ሲረግም መዋሉ አልቀረም። ይህንን ተግባር እንደ ፖለቲካ ስራ የሚያዩ ወገኖች አማራ ክልል ውስጥ አገዛዙ እግር እየተከለ ይሆን የሚል ስጋት ሲያድርባቸው እናያለን ሲልም ጨምሮ ተናግሯል። ብልጽግና ከዕለት ግርግር ያለፈ ነገር መስራት የማይችል የቀውስ ቡድን ነው። በአዳራሽ ሰላም ፈላጊ የሚመስለው ኃይል ከአዳራሽ እንደወጣ ህዝብን በገፍ የሚዘርፍና የሚጨፈጭፍ ነው። ከዚህ በፊትም ብዙ ከተሞች ላይ በዲሽቃና በሞርተር ብንበትንበትም ህዝብ አስገድዶ ብዙ ሰላማዊ ሰልፎችን ለማድረግ መሞከሩ አይዘነጋም። በሽማግሌ ስም፣ በሰላም ካውንስል ስም፣ በሃይማኖት አባቶች ስም የተደራጁና ነጋዴዎችም ጭምር የተካተቱበት ከትግል የሚያስኮበልሉ የፖለቲካ ደላሎችንም ከብዙ በጀት ጋር አሰማርቶ ነበር። ዳሩ ግን ምንም ለውጥ አላመጣም አያመጣምም። አርበኛ አስረስ ጨምሮም የአማራን ትግል ማስቆም የሚቻለው የትግሉን አጀንዳዎች ለይቶ ተግባራዊ ምላሽ በመስጠት ብቻ ነው። እነኚህ ጥያቄዎች ደግሞ አገዛዙ የቆመበትን የቀውስና የሽብር አምድ የሚሰባብሩ ስለሆኑ አርቆ ሀሳቢነትንና ህዝብን ማስቀደምን ይጠይቃሉ። አብይ ደግሞ ለዚህ ዝግጁ አይደለም ነው ያለው። የተሰባበረው የብአዴን መዋቅር ደግሞ ቴክኒካሊም ሆነ በፍላጎት ደረጃ ይህንን አጀንዳ ሴት ለማድረግ የማይችል እንደ ፖለቲካ ድርጅትም ሆነ እንደ ክልል መንግስት ወይንም እንደ ስብስብ መቆም የማይችል ነው። ስብስቡ የቀበሌና የወረዳ መዋቅር የለውም። ባህር ዳርና የዞን ከተሞች ያለው አመራርም ከሰራዊቱ ካምፕ የሚያድር ነው። ለደህንነትም ለፖለቲካ ስራም ከጀነራሎች ጋር የተጠረነፈ ነው። ደሞዝና ሬሽን አይቀበል እንጂ የመከላከያው ስታፍ የታችኛው መዋቅር ኔትወርክ ስለሌለው አየር ላይ ያለ ፊኛ ነው። በዚህም ምክንያት እንደ ስብስብ አጀንዳ መያዝም ሆነ ፋንክሽን ማድረግ አይችልም ሲል ነው ያብራራው አርበኛው። ስለዚህ ከአክቲቪስትነት የዘለለ ሚና የላቸውም። ለዛም ነው አዲሶቹ ከጂዎቹ ሳይቀሩ ከረቫት አድርገው ወደ ስቱዲዮ የዘመቱት። የሆነ ሆኖ ለመጪዎቹ በርከት ያሉ ጊዜያት የአማራ ህዝብ ፖለቲካ የሚወክለው ለህዝቡ ነጻነት ህልውናና ልዕልና ህይወት እየከፈለ ባለው የፋኖ መዋቅር ብቻ ነው። አርበኛ አስረስ ሲያጠቃልል ይህንን ትግል ተራ የሽምቅ ትግል አይደለም፣ በማህበራዊ ንቅናቄ የታጀበ የአማራ ህዝብ የህልውና ትግል ነው። መድፍና ታንክ ይዞ ያላሸነፈን ጀነራል መሐመድ ማይክ ይዞ አያሸንፈንም። አረጋ ከበደ ሚሊሻን ከነሙሉ ክብሩ ካድሬን ከነኮተቱ ተሸክሞ ፈቀቅ ያላደረገውን ትግል እናቶችን ሰብስቦ በሚደሰኩረው ወሬ የሚለውጠው ነገር የለም ብሏል። በተያያዘ ዜና አረጋ ከበደን ለመቀበል ሽር ጉድ እያሉ የአዲስ ቅዳም ከተማ አስተዳደር ከባድ ማስጠንቀቂያ ተሰጥቷቸዋል። ለአዲስ ቅዳም ከተማና አካባቢው ነዋሪዎች የተላለፈ ግልጽ ማስጠንቀቂያ ከፋኖ ደርሶናል። ከሰሞኑ በጸረ አማራው አብይ አህመድ ተቀዳሚ ጋሻ ጃግሬ በአማራ ክልል ርዕሰ መስተዳድር አረጋ ከበደ የሚመራው የአሸባሪው ብልጽግና ቡድን በአንዳንድ የጎጃም ከተሞች እየተዟዟረ የቃይልን መቅበዝበዝ በመተግበር ላይ እንደሆነ ይታወቃል። እናም ደመጣጩ ቡድን የፊታችን ሰኞ ታህሳስ 13 ቀን 2018 ዓ.ም አዲስ ቅዳም ከተማ ውስጥ በመገኘት የእብድ ውሻ ለሃጩን ሊያዝረበረብ መዘጋጀቱን ደርሰንበታል ብሏል 44ኛ ክፍለ ጦር። ይህ ጸረ አማራ ቡድን አዲስ ቅዳም ከተማና አካባቢው በሚኖር ህዝባችን ላይ ሊተፋ ላሰበው የክፋት ልክፍት ለሃጭ ተግባሩም ሁኔታዎችን እንዲያመቻቹለት ከማህበረሰቡ ውስጥ የተወሰኑ ግለሰቦችን መልምሎ የተለያዩ ተልእኮችን
መረጃዎችን እንደሰጣቸው ከውስጥ ቃኞቻችን ማረጋገጥ ችለናል ሲልም ጨምሮ ገልጿል። ክፍለ ጦሩ የተልእኮ አይነትና ተልእኮ ተቀባይ ግለሰቦችን ስም ዝርዝራቸው የደረሰን ሲሆን በስብሰባው ቀን ማታ እንደሚናገር ለስብሰባው ሎጂስቲክ ማን እንደሚያመቻችና በሌሎች ተግባር ላይ የተሰማሩ ባንዳዎች ማንነታቸው ደርሶናል። ሌሎች ተልእኮችንም የተቀበላቸው ግለሰቦች መኖራቸውን ተልእኮን ከሰጣቸው ግለሰብ እኩል መረጃው አለን። በመሆኑም በዚህ ተግባር መገኘት በጸረ አማራነት እንደሚያስፈርጅና እርምጃ እንደሚያስወስድ ማሳወቅ እንወዳለን። እንዲሁም የአዲስ ቅዳም ከተማና የአካባቢው ነዋሪ ማህበረሰባችን ከዚህ ጸረ አማራ ጉባኤ ባለመሳተፍ ጉባኤውን ተከትሎ ከሚደርስ ማንኛውንም አይነት አደጋ ራሳችሁን እንድታተርፉ ወገናዊ የሆነ ማሳሰብ ይደርሳቸው ብለናል ብሏል። የአፋብኃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር። በሌላ የግንባር ዜና የ88ኛዋ 3ኛ ሻለቃ አመርቂ ጀብድ ፈጽማለች ተብሏል። በለስ ሚዲያ የክፍለ ጦሩን ዘገባ እንደተመለከተው ታህሳስ 10 ቀን 2018 ዓ.ም የአብይ አህመድ መሩ የጠላት ቅጥረኛ ሰራዊት መነሻውን እሁዲት አድርጎ እኩይ የጥፋት ተልእኮን አንግቦ አርሶ አደር ለመዝረፍ ከቀኑ 5 ሰዓት ጀምሮ ከ10 በላይ የጭነት መኪኖችን ይዞ ወደ አዮ ጓጉሳ ደበኮ ቀበሌ ተንቀሳቅሶ የነበረ ሲሆን የጠላት እንቅስቃሴ ሙሉ መረጃ የደረሳቸው የአፋብኃ ቴዎድሮስ እዝ 109ኛ ኮር የ88ኛ ክፍለ ጦር አመራሮች በአካባቢው የምትንቀሳቀሷ በፋኖ ሃይማኖት ታደሰ የምትመራው 3ኛ ሻለቃ ሁኔታውን ባነበበ ሁኔታ ጠላት ላይ ጥቃት እንድትፈጽም ግዳጅ ተሰጥቷት አስፈላጊውን እርምጃ ወስዳለች። አይበገሬዋ 3ኛ ሻለቃም ከ1 ኪሎ ሜትር በላይ አስፍቶ የመጣን የጠላትን እብሬዎች አጭዳ ተከታዮቹን አጥፊ የጠላትን ጭፍራን አኮማትራ መልሳለች ተብሏል። የ3ኛ ሻለቃ ኃይል መቋቋም ያቃተው የጠላት ጭፍራ ሙትና ቁስለኛውን አንጠልጥሎ ወደ ቀበሮ ጉድጓዱ ፈርጥጧል። ጠላት ኃላፊነት በጎደለው መልኩ ወደ ንጹሃን በተኮሰው ሞርተር ህፃን ብሩክ አበሉ ጌታሁን፣ ትዕግስት አበሉ ጌታሁን የተባሉና ህፃን ሙሉ ሀብታሙ አራጋው የተባሉ ህፃናትን አቁስሏል ሲል ክፍለ ጦሩ ገልጿል። ወደ ጎንደር ግንባር ስናልፍ በተለያዩ ቦታዎች የደፈጣ ጥቃት ተፈጽሟል። ታህሳስ 11 ቀን 2018 ዓ.ም በምዕራብ አርማጮ ወረዳ ቶርካ ቀበሌ አርበኞች ክፍለ ጦር ደፋጩ ሞላ አጃው ብርጌድና ዘርአይ ክፍለ ጦር ኃይሌ ማሞ ብርጌድ በደፈጣ በጠላት ላይ በወሰዱት እርምጃ ከ10 በላይ ሲደመሰስ 3 የሚሆነው የጠላት ኃይል ቆስሏል ተብሏል። በቀን 10 4ኛ ወር 2018 ዓ.ም ምዕራብ አርማጮ ወረዳ ሟትፈቲያ የሚባል ቦታ በጠላት በተወሰደ እርምጃ ከ3 በላይ ሙቷል። እንፍራንዝ አካባቢ ፈረንጅ ውሃ የተባለ ቦታም የደፈጣ ጥቃት በመሰንዘር ሰብአዊ ኪሳራ በጠላት ላይ የደረሰ ሲሆን በዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ንስር ብርጌድ በተሰነዘረ ጥቃት መሆኑም የአፋብኃ በላይ ዘለቀ እዝ ለበለስ ሚዲያ መረጃውን አጋርቷል። ከወለጋ የደረሰን መረጃ እንደሚያሳየን ደግሞ ሆሮ ጉድሩ ወለጋ ዞን አቤ ዶንጎሮ ወረዳ ሁለንቴ ቀበሌ በትናንትናው ዕለት የአገዛዙ ጥምር ጦር ከፍተኛ ጉዳት ማስተናገዱን ተከትሎ ከ10 ያላነሱ አባሎቹ እጅ ሲሰጡ ከሙትና ቁስለኛ የተረፈው ፈርጥጦ አካባቢውን ለቆ የወጣ ሲሆን ከሻምቡ ከተማና ከምስራቅ ወለጋ ዞን ጊዳ አያና ወረዳ ኃይሉን በማሰባሰብ ትናንትና ወደ ተመታበት ጉለንቴ ቀበሌ ለመግባት ጥረት እያደረገ እንደሚገኝ ምንጮች ነግረውኛል ሲል ቢዛሞ ሚዲያ ገልጿል። በሌላ ዜና በአሁኑ ሰዓት አቤ ዶንጎሮ ወረዳ በረሃማ ክፍል ወደ ውባንጭ ቀበሌ ለመግባት በሁለት አቅጣጫ ማለትም ከቱሉ ጋና ከተማ በደለች በኩል 2 አስማጎና 1 በ1 ኦራል የተጫነ የአገዛዙ ጦር እንዲሁም በመንደር 20 እና በመንደር 19 በኩል ብዛት ያለው እግረኛ ሰራዊት ወደ ውባንጭ ቀበሌ እየተንቀሳቀሰ እንደሚገኝ የአካባቢው ነዋሪዎች ገልጸውልናል። መላው ማህበረሰባችን አስፈላጊውን ጥንቃቄ እንዲያደርግ ጥሪ ተላልፏል። በወሎ ቤተ አማራ ግንባር 7 የፋሽስቱ ብልጽግና አገዛዝ ወታደሮች ሀውጃኖ ክፍለ ጦርን ተቀላቀሉ። የአረመኔው አብይ አህመድ አገዛዝ ወታደር ቤዝ እየፈረሰ ነው። በግንባር ትንቅንቅ ከመደምሰስ ከመማረክ የተረፈው ጦር እየጠፋ ፋኖን እየተቀላቀለ ነው። ዛሬም የፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት 83ኛ ክፍለ ጦር 4 አባላት፣ 3 የሪፐብሊካን ጋርድ አባላት በአጠቃላይ 7 ሰራዊት ከነሙሉ ትጥቃቸው ምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦርን የተቀላቀሉ መሆናቸውን ምኒልክ እዝ ገልጿል። የክፍለ ጦር አመራሮችን ማቀባበል አድርገውላቸዋል ተብሏል። ለፋኖ በምርኮ እጅ የሰጡት ደግሞ ህዝቡ ጠልቶናል፣ ምግብ ለመመገብ ምግብ ቤት ስንገባ እንደ ማንኛውም ሰው እኩል አንስተናገርም ሲሉ ገልጸዋል። አንዳንድ ነገሮችን ለመግዛት ወደ ገበያ ስንገባ ነጋዴው የአድማ ብተና አባላት መሆናችንን ካወቀ በውድ ዋጋ ይጠራብናል ወይም ለእኛ መሸጥ አይፈልግም። በውጊያ ቆስለን ወደ ሕክምና ቦታ ስንወሰድ እንደ ማንኛውም ተጎጂ እኩል ሕክምና አይደረግልንም። መንገድ ላይ እናቶችና አዛውንቶች ሲያገኙን ገልምጠው ነው የሚያልፉንም። በጥቅሉ ህዝቡ አንቅሮ ተፍቶናል ብሏል። እጁን ለፋኖ የሰጠው የአድማ ብተና አመራርም። በውጪ ዜናችን ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ ጦርነት እንደማይኖር ቃል ገቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያንን በአክብሮት ከያዙ በዩክሬን ላይ ጦርነት እንደማይኖር ቃል መግባታቸውን ቢቢሲ ዘግቧል። ፕሬዝዳንቱ ሞስኮ የአውሮፓ ሀገራት ላይ ጥቃት ለመሰንዘር እያቀደች ነው መባሉንም ትርጉም አልባ ሲሉ ውድቅ አድርገውታል። ፑቲን ይህንን ያሉት የ4 ሰዓት ተኩል ገደማ ርዝመት ባለውና በቴሌቪዥን በተላለፈ ዝግጅት ላይ ከጋዜጠኞችና ከማህበረሰቡ ለቀረበላቸው ጥያቄ ምላሽ በሰጡበት ወቅት ነው። ከሩሲያ ሚዲያና ከህዝቡ የቀረበላቸው ጥያቄዎች ፑቲን
የሚፈትኑ ባይሆንም ከውጭ ሚዲያዎች የአሜሪካው ኤንቢሲ፣ ቢቢሲ ጥያቄዎችን እንዲያቀርቡ ተፈቅዶላቸው ነበር። በፕሮግራሙ ላይ የቢቢሲው ስትሮቭ ሮስንበርግ ሩሲያ ዩክሬን ላይ ሙሉ ወረራ በፈጸመችበት ወቅት ፑቲን የተጠቀሙት ቃል በመጠቀም ልዩ ወታደራዊ ኦፕሬሽን ይኖር እንደሆነ ጠይቋቸው ነበር። ካከበራችሁን ልክ እኛ ሁልጊዜ እናንተን ለማክበር እንደምንሞክረው ሁሉ እናንተን ፍላጎታችንን ካከበራችሁልን ሌላ ኦፕሬሽን አይኖርም ሲሉ ምላሽ ሰጥተዋል። በዚህ ወር መጀመሪያ ላይም ፑቲን ሩሲያ ከአውሮፓ ጋር ጦርነት ለመግጠም እያቀደች እንዳልሆነ ነገር ግን አውሮፓውያን ከፈለጉ ዝግጁ እንደሆነች ተናግረው ነበር። ፕሬዚዳንት ፑቲን አርብ ዕለት በነበረው ዝግጅት ከቢቢሲ የሩሲያ አርታይ ለቀረበላቸው ጥያቄ ሲመልሱም ልክ ኔቶ ምስራቃዊ ክፍል ላይ መስፋፋት እንዲኖር እንደደገፈው ካላታለላችሁን በዩክሬን ላይ ሌላ ወረራ አይኖርም ብለዋል። ፑቲን እንደ አውሮፓውያኑ 1990 ሶቪየት ህብረት ከመፈራረሷ በፊት በወቅቱ የሶቪየት ህብረት መሪ ሚካኤል ጎርባችን ደግፏል ሲሉ ኔቶን ይወቅሳሉ። በኋላ ላይ ግን ጎርባቾቭ ይህንን አስተባብለዋል። በርካቶች በተገኙበትና በቀጥታ በተላለፈው በአርብ ዕለቱ ዝግጅት ላይ ፑቲን ክሬሚያን ጨምሮ የተያዙትን የዩክሬን ግዛቶች የሚያሳይ የሩሲያ ሰፊ ካርታ ከጀርባቸው ታይቷል። ፑቲን ከዚህ ቀደም በተደጋጋሚ የዩክሬንን ጦርነት በሰላም ለማቆም ዝግጁና ፈቃደኛ መሆናቸውን ቢገልጹም እንዲሳካ ያሳዩት ጥረት ግን ትንሽ ነው። አሁን እንደ አውሮፓውያኑ 2024 ባደረጉት ንግግር ላይ ያነሷቸውን መርሆች ደግመውታል። ፑቲን በዚያ ንግግራቸው የዩክሬን ኃይሎች ሩሲያ በከፊል ከያዘቻቸው 4 ክልሎች እንዲወጡና ኪየቭ የሰሜን የጦር ቃል ኪዳን ድርጅት ኔቶን ለመቀላቀል የምታደርገውን ጥረት እንድታቆም ጠይቀዋል። ከዚህ በተጨማሪም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም እያደረጉት ባለው ጥረት ባቀረቡት የሰላም እቅድ ላይ በዩክሬን አዲስ ምርጫ መካተት አለበት ብለዋል። ምርጫ ከተካሄደ ደግሞ ዩክሬን ላይ ጥቃት እንደሚቆም አክለዋል። የኤንቢሲው ሳይሞንስ ፑቲን የትራምፕን የሰላም እቅድ ካልተቀበሉ ለዩክሬናውያንና ሩሳውያን ሞት ኃላፊነት ይውሰዱ እንደሆነ ላቀረበላቸው ጥያቄ ሲመልሱም የትራምፕን የሰላም ጥረት አድንቀው ስምምነቱን እንዳይሳካ ያደረገችው ሩሲያ ሳትሆን ምዕራባውያን ናቸው ብለዋል። ኳሱ በምዕራባውያን እጅ ነው ያሉት ፑቲን በዋናነት የኪየቭ አስተዳደር መሪዎችንና አውሮፓውያን ደጋፊዎቻቸውን ለዚህ ተጠያቂ አድርገዋል። ሆኖም ፕሮግራሙ ከተላለፈ ከአንድ ሰዓት በኋላ የዩክሬን ባለስልጣናት ሩሲያ በዩክሬን ደቡባዊ ኦዴሳ ክልል በፈጸመችው ጥቃት 7 ሰዎች ሲገደሉ ሌሎች 15 ሰዎች ደግሞ መቁሰላቸውን ገልጸዋል። በቀጥታ በተላለፈው ፕሮግራም ላይ ከማህበረሰቡ ጥራት የጎደለው የቧንቧ ውሃ አቅርቦት፣ የሞባይል ኢንተርኔት መቋረጥን ጨምሮ በርካታ ጥያቄዎች ቀርበዋል። ለኢንተርኔት መቋረጡ ባለስልጣናት የዩክሬን የድሮን ጥቃት ምክንያት አድርገዋል። የአገሪቱ የኢኮኖሚ እና የውጭ ፖሊሲን በተመለከተም ፑቲን ለቀረበላቸው ጥያቄ ማብራሪያ ሰጥተዋል። የሩሲያ የመንግስት ቴሌቪዥን እንዳለው በዚህ ዝግጅት ላይ ለፑቲን ለማቅረብ ከ3 ሚሊዮን በላይ ጥያቄዎች ተልከዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።